ግትር ስለሆንክ ነው እንጂ እስክንድር this is a time ነፃ ከሆንክ ማምለጥ ከቻል የማምለጫ ሰዓት ይሄ ነው። ዛሬ በይፋ ልንገርህ እስክንድር የማምለጫ ቀንህ ዛሬ ነው። አንድ ሆነው ወደ መድረክ መቅረባቸው ለነሱ ትግል ብቻ ሳይሆን ለኢትዮጵያ ጥሩ ነው ብዬ ነው የማስበው። ለኢትዮጵያም ጥሩ ነው ብዬ ነው የማስበው። ምክንያቱም ብዙ ሆኑ ሶማሊያን ተመልከታ። አሁን አንዱ ችግር ምንድነው ማዕት ናቸው ከተከፋፍለው። ስለዚህ ሰብሰብ በማለታቸው ወደፊት ፖለቲካል ሴትልመንት የፖለቲካ ስምምነት ድርድር ግዴታ ነው። ታውቃለህ፣ የኔን ሀሳብ ታውቀዋለህ። ኢትዮጵያ ውስጥ ፖለቲካ ድርድር አስፈላጊ ነው። ስለዚህ በቀኝ ደብድበው ትርጉም አልባ አደረጉት እስክንድር የስትራቴጂክ እና የፕላን ምናምን አለ። እኔ አይ ዶንት ኖ በጣም ነው ያዘንኩት። ያውም ደግሞ የአማራ ብሔርተኝነት የስትራቴጂክ ጉዳይ ኃላፊ ስለ አማራ ብሔርተኝነት እያጠና ሊያመጣ ማለት ነው እስክንድር። ሰላም ጤና ይስጥልን ውድ ቤተሰቦቻችን እንዴት አላችሁ? ይህ ኢትዮጵያ ቻናላችን ነው። በወቅታዊ ፕሮግራማችን ዳግም ተገናኝተናል። ዛሬም እንደተለመደው ሀሳቦቻችን ወደ እናንተ ማድረስ የምንችልባቸውን ቪዲዮዎች አዘጋጅተን ይዘን ቀርበናል። ቪዲዮቹን ወደ እናንተ እናሻግራለን። ከዛ ደግሞ የኛን ሀሳቦች እንዲሁ ደግሞ ቪዲዮዎች ላይ የተመለከቱት መልከታዎቻችንን ደግሞ እንዲሁ ያጋራናችሁ ቆይታ እናደርጋለን ማለት ነው። እንደተለመደው እናንተም ፕሮግራማችንን ስትከታተሉ የተለመዱትን ሀሳብ፣ አስተያየቶች፣ ጥያቄዎቻችሁን በሙሉ ከታች እየጻፋችሁ እንድታደርሱን በአክብሮት እንጠይቃችኋለን። አማሃ ደገፋ ነኝ። በዛሬው ፕሮግራማችን የአማራ ፋኖ ብሔራዊ ንቅናቄ እንግዲህ መመስረቱ ይታወቃል። 3-4 ቀናት ወደ ኋላ መለስ ብለን ብናስታውስ ይሄ ነው ትልቁ በፋኖ መንደር አሁናዊ ያለው ትልቁ ዜና ይሄ ነው። ስለዚህ የአማራ ፋኖ ብሔራዊ ንቅናቄን አስመልክቶ እነማን ምን አሉ የሚሉትን ጉዳዮች ለማንሳት እንሞክራለን። በነዛ ቪዲዮዎች እነማን ምን አሉ የሚሉትን በዋናነት ኤርሚያስ ለገሰና ጀዋር መሐመድ የተናገሯቸውን ነገሮች የኛን ሀሳብ ለማሻገር ምቹ ሆኖ በማግኘታችን እነሱን ጋብዛችኋለሁ። 1-4 የሚሆኑ ቪዲዮዎችን አዘጋጅቼላችኋለሁ። እነሱን ጋብዛችኋለሁ። እነሱን አስመልክተን ግን እነሱን መሰረት አድርገን ግን የኛን ሀሳቦች ደግሞ ለማጋራት እንሞክራለን። እንደተለመደው ይህንን ነው የምናደርገው። በዛሬው ፕሮግራማችንም ስትከታተሉን አብራችሁን ስትቆዩ ቻናላችንን ሰብስክራይብ ማድረግ፣ የደወል ምልክቱን መጫን፣ ቪዲዮቻችንንም እንዲሁ ሼርና ላይክ ማድረጉን እንዳይዘነጉ ልናስታውሶ እንወዳለን። ይህን በማድረጉ ምክንያት እንዲህ ያሉ ቪዲዮቻችን ብዙዎች ጋር እንዲደርስ ትረዱናላችሁና ይህን ማድረጋችሁን እንዳታቋርጡ ለማስታወስ እንወዳለን። ለምታደርጉት የትኛውም አይነት ትብብር ግን ከወዲሁ እጅግ አድርገን ለማመስገን እንወዳለን። አብራችሁን ትቆዩ ዘንድ እየጋበዝን በቀጥታ ወደ ዛሬው ፕሮግራማችን እናልፋለን። ከኛ ጋር ሆኑ። በመግቢያ ላይ ለማለት እንደሞከርኩት የዛሬው ፕሮግራማችን የአማራ ፋኖ ብሔራዊ ንቅናቄን አስመልክቶ የምናቀርበው ፕሮግራም ነው። እንግዲህ የአማራ ፋኖ ብሔራዊ ንቅናቄ ባለፉት ቀናት ሲመሰረት ተፈጠረ የተባለው ነገር አፋህድ እና አፋብሃ የሚባሉ ሁለት የተለያዩ ድርጅቶች ተዋህደው ነው የአማራ ፋኖ ብሔራዊ ንቅናቄን አፋብን ነው የሚሆነው ከዚህ በኋላ ይመስለኛል እሱን ወልደዋል፣ እሱን መስርተዋል የሚል የዚህ ድርጅት መሪ ዘመነ ካሴ ነው። የዚህ ድርጅት ወታደራዊ አዛዥ ብርጋዴር ጀነራል ተፈራ ማሞ ናቸው። እዚህ ውስጥ እስክንድር ነጋ የተሰጠው ቦታ ልክ ከትግል አውጥቶ እንደመጣል ነው። ልክ አንተ ጥቅም የለህም ብሎ እንደ መንገር ነው። ልክ እስክንድር ነጋን እንደማይጠቅም ዕቃ መቁጠር ነው የሚል አስተያየት ሲሰጥ እየሰማ ነው። በርካቶች የእስክንድር ነጋ ደጋፊዎች ይህን ሀሳብ ሲያንሸራሽሩት ያየን ነው። እስክንድር ነጋ ሊቀመንበርነቱ ቢቀር ምክትልነቱ እንዴት ይጠፋዋል? እንዴት ያጣል እሱን የሚል ጥያቄ የሚያነሱ ሰዎች አሉ። እና አሁን በዚህ የአደረጃጀት ውስጥ የድርጅቱ ስትራቴጂና ጥናት ጉዳዮች ምናምን የሚባል ብዙ አላውቀውም። ይህንን ፖዚሽን እውነት ለመናገር እንዲህ አይነት ቦታ ሰጥተውታል። እና ይሄ ቦታ ሪሊ እስክንድር ነጋን የሚመጥን ነው ወይ ወይስ ከጀርባው አንዳች ሴራ የለም ወይ የሚል ጥያቄ የሚያነሱ ሰዎች መጥተዋል ማለት ነው። ይህን ጥያቄ ከሚያነሱ ሰዎች መካከል አንዱ ኤርሚያስ ለገሰ ነው። ሰሞኑን ከጀዋር መሐመድ ጋር ታስረሃል አልታሰርኩም፣ ተከሳል አልተከሰስኩም የሚል ውዝግብ ውስጥ ያሉት አንዱ ኤርሚያስ ለገሰ ነው። ኤርሚያስ በዚህ ደግሞ በአፋብን ጉዳይ ላይ ሀሳቦቹን ሲያሻገር የተናገረው አንዱ ነገር ምንድን ነው? እስክንድር ነጋ ትርጉም አልባ ቦታ ነው የተሰጠው የሚለው ነው። እስኪ ጥቂት የኤርሚያስን ሀሳብ እንስማና
እሱን መነሻ አድርገን የእኛን ሀሳቦች ለማሻገር እንሞክራለን። አብራችሁን ቆዩ። በግራ በቀኝ ደብድበው ትርጉም አልባ አደረጉት እስክንድር። የስትራቴጂክ እና የፕላን ምናምን አለ። እኔ አይ ዶንት ኖ በጣም ነው ያዘንኩት። ያውም ደግሞ የአማራ ብሔርተኝነት የስትራቴጂክ ጉዳይ ኃላፊ ስለ አማራ ብሔርተኝነት እያጠና ሊያመጣ ማለት ነው እስክንድር። የስትራቴጂክ እና ምናምን ኃላፊ ስለ አማራ ብሔርተኝነት ነው በነገራችን ላይ። እና እስክንድር እንደ ልደቱ ተሻለ እኮ ነው እያልኳቸው ያለሁት። ምክንያቱም ልደቱ ምክትል ሊቀመንበር ነው የሆነው። ተቀዳሚ ብርቱካንን ሲያረጓት ልደቱን ሊቀመንበር አረጉ፣ ምክትል ሊቀመንበር አረጉት። ባይዘዌ የእንትናንም መጽሐፍ ሳነበው ነበረ፣ ነፍሳቸውን ይማርና የኢንጂነር ኃይሉ መጽሐፍም ሳነበው ነበረ። ኮንፊርም አድርጌያለሁ እዛ ላይ በጣም ተንኮል ነበረ ብለዋል እሳቸው። ኢንጂነር ኃይሉ ለልደቱ ክሬዲት ልስጠውና እጅግ በጣም ተንኮል ተሰርቶባል። ብርቱካን መምጣት አልነበረባትም ተቀዳሚ ምክትል ሆና፣ በፍጹም መሆን የነበረበት ልደቱ ነው ብለዋል። ባይዘዌ ነፍሳቸውን ይማርና እንደ ክሬዲት ውሰድልኝ ልደቱ። ጩኸትን ሼር አድርገውታል ኢንጂነር ኃይሉ። ያም ሆነ የልደቱን እንኳን ቁመና አልሰጡትም ለእስክንድር። ጀስት ላይክ የስትራቴጂ ጉዳይ ምንም እኮ ስትራቴጂ የለም እኮ። ምንድን ነው ያለው ስትራቴጂ? እንዴት እጅ ይቆረጣል? እንዴት ጆሮ ይቆረጣል? እንዴት ጡት ይቆረጣል? ታስ ስትራቴጂ። እንዴት የወንድ ልጅ ብልት ይቆረጣል? የሱ የስትራቴጂ ኃላፊ ምናምን ብለው ያውም አንጮቆረር ይከቱዋል። ከስራ አስፈጻሚነትም አውጥተው ማለት ከዋናዎቹ ስራ አስፈጻሚ። ዛሬ የእስክንድር ደጋፊዎች ነጠላ ዘቅዝቃችሁ አልቅሱ። በነገራችን እኔ አስረስ እስክንድርን ተበቅሎታል። አስረስን አድንቄዋለሁ፣ ዘመንን አድንቄዋለሁ። የበቀል ጥግን አዝናለሁ በጣም። እንደሰማችሁት ነው እንግዲህ እስክንድር ትርጉም አልባ ቦታ ተሰጥቶታል ብሎ ነው የሚያምነው ኤርሚያስ ለገሰ። ስትራቴጂና ጥናት ኃላፊ ምናምን የሚባል የሆነ ፖዚሽን ተሰጥቶታል። ኦኬ፣ የዚህን ድርጅት ስትራቴጂ ለመስራት ታስቦ ነው እስክንድር እዚህ ቦታ ላይ የተመደበው ከተባለ ፋኖ ስትራቴጂ ያለው ወይ የሚል ጥያቄ ነው የሚያነሳው ኤርሚያስ ለገሰ። ፋኖ ስትራቴጂ ያለው ወይ? ስትራቴጂው ያላቸውም ብሏል። ደግሜ መናገር የማልፈለጋቸው ቃላቶች አሉ፣ ሰምታችሁታል። ይሄ አይደለም ወይ ስትራቴጂው? እና ለምንድን ነው ይህንን ስትራቴጂ ብሎ የሚቀበለው? ይህንንስ ፖዚሽን ነው እኮ አይደል? አፍተር ኦል የንግግሩ ጭማቂ ሀሳቡ ሲሆን እንዲህ የሚያደርግ ድርጅት ነው፣ እንዲህ ያደርጋሉ የሚል ስትራቴጂ ያለው ድርጅት ሆኖ ምንም ስትራቴጂ የሌለው ማለት ነው። ምንም ስትራቴጂ የሌለው ድርጅት ሆኖ እንዴት ነው ስትራቴጂና ጥናት የሚባል ፖዚሽን ተፈጥሮ የሚሰጠው? ከዚህ በፊት የነበሩ ልምዶችን እሱ የመንግስት ኃላፊም ስለነበር ያውቋል የውስጡን አሰራር። ኢህአዴግን በተለይ ደግሞ የነ ልደቱ አያሌው የነ ቅንጅት ሰሞኑን ሙሉ እንደዚህ ያነሳ እስክንድር ነጋ ከነዚህ ከኢህአዴግና ከቅንጅት የተወረሱ የሆነን ሰው የማግለል የሆነን ሰው ፕራክቲካሊ ከውሳኔ ሰጪነት የማግለል ከአብይ ኮሚቴ ወይ ደግሞ ውሳኔ ከሚያሳልፈው ስራ አስፈጻሚ ውጪ የማድረግ ስትራቴጂዎችን ከኢህአዴግም ከቅንጅትም ተምረው ዘመነና አስረስ ተበቀለውታል እስክንድር ነጋም ብሎ ነው የሚያምነው። እና ፋኖ ስትራቴጂ የለውም ብሎ ነው የሚያምነው። ኦኬ፣ እኔ ስትራቴጂ ያለው እና ይታወቃል። እዚህ የሚታወቅ ስትራቴጂ ላይ እስክንድር ነጋ ምን ያህል የሚተማመንበት ስትራቴጂ ነው? እኔ አሁን ስትራቴጂና ጥናት ምናምን ሲባል ኦኬ የሌለው ድርጅት ቢሆን ስትራቴጂ የሌለው ድርጅት ቢሆን እስክንድር ነጋ ተመራምሮ ተፈላስፎ አንብቦ ጥናት አድርጎ ስትራቴጂያችን ይሄ ነው ብሎ ቀርጾ ሊያመጣ ይችል ነበር። እስከዛሬ የሚዋጉት በምንድን ነው የሚል ጥያቄ ካላስነሳ በስተቀር ምን ስትራቴጂ ኖሯቸው ነው እስከዛሬ የሚዋጉት? ታዲያ አዲስ ስትራቴጂ የሚፈጥር የሆነ ፖዚሽን ካስቀመጡ እስከዛሬ በምን ስትራቴጂ ነበር የሚዋጉት? እንዴት ነበር እየሄዱ ያሉት የሚል ጥያቄ ያስነሳል። ግን ስትራቴጂ ያላቸው
ምንድነው ስትራቴጂያቸው የሚለው ነው አሁን ጥያቄ የሚያስነሳው። ስትራቴጂው እና የእስክንድር ነጋ አመለካከት የእስክንድር ነጋ አቋም አብሮ ይሄዳል ወይ? አብሮ ይሄዳል ወይ? አሁን እኔ አፋብን የሚባለው የአማራ ፋኖ ብሔራዊ ንቅናቄ ስትራቴጂው ምንድን ነው ቢባል የአፋብኃ ስትራቴጂ ምንድን ነው ብሎ እንደመጠየቅ ነው። የነዘመነ ካሴ ቡድን ስትራቴጂ ምንድን ነው ብሎ እንደመጠየቅ ነው። የነሱ ስትራቴጂ ነው የአፋብን ስትራቴጂ የሚሆነው። ከዚህ በፊት በነበረው ፕሮግራማችን ላይ አንድ ነገር ለማለት ሞክሬ ነበረ። አፋብንና አፋህድ አፋብኃና አፋህድ ተዋህደን አፋብንን ፈጥረናል፣ ወልደናል፣ እሱን መስርተናል፣ አንድ ሆነናል ቢሉም ቅሉ አፋህድ የሚባል ድርጅት ስለመኖሩ ግን እርግጠኛ አይደለሁም ብዬ ነበር። ሲጀመር ጥሩ መዋቅር ነበረው፣ ስትራክቸር ነበረው። ስትራክቸራሊም ደግሞ እስክንድር ነጋ ያዋቀረው የሆነ ነገር ነበረ። አንዳንዶቹ የእስክንድርን ድርጅት ቶፕ ዳውን ነው ይሉታል። የአፋብኃን የዘመንን ደግሞ ዳውን ቱ ቶፕ አይነት ከስር ተመስርቶ ወደ ላይ የወጣ ነው ይሉታል። ያኛውን ደግሞ ከእስክንድር ጀምሮ ወደ ሌሎች የሰፋ ነው ይሉታል። ችግር የለውም እሱ እንደሆነ ይሁን። ግን የተሻለ በንጽጽር ሪሌቲቭሊ ነው እንጂ ያለቀ የደቀቀ ፍጹም ስትራክቸራሊ የተዋቀረ ድርጅት ነው እያልኩኝ አይደለም። አፋህድን ግን በንጽጽር ከአፋህድ የተሻለ ቁመና ነበረው። ስትራክቸራሊ ስናየው፣ በድርጅት መዋቅር ስናየው ከአፋብኃ የተሻለ መዋቅር ነበረው። ምክንያቱም አፋብኃ ተስማምቶ አንድ መሪ መምረጥ አልቻለም ነበር። አንድ መሪ 13 ሆኖ ነበረ ሲመሩ የነበሩት። እንደዛም ሆኖ በመግለጫ ሲጠዛጠዙ ነበረ። እነ ከሌ ስላልደገፉት ወጡ ምናምን የሚሉ በጣም በርካታ መግለጫዎችን ያኔ አፋብኃ የተመሰረተ ማግስት እንሰማ ነበር። እነ ዘመነ ካሴ አኩርፈው ወጥተው ነበረ እናውቃለን። ስለዚህ በመዋቅር ደረጃ ስትራክቸራሊ አፋብኃ የሚባለው በጣም ደካማ ድርጅት ነበር። በተቃራኒው አሁንም በንጽጽር ከአፋብኃ ጋር ሪሌቲቭሊ ስናየው አፋህድ የተሻለ አቋም ላይ ነበረ። በኋላ ምንድን ነው የሆነው? እነ ማስረሻም ሰጤ ሲወጡ፣ ሌሎችም እነ ኮሎኔል ምናምን ማነው ፋንታሁን ሟባም ሲወጡ፣ ከዛ በፊትም በነበሩ አለመግባባቶች፣ በእነዚህ ሁሉ አለመግባባቶች አፋብኃና አፋህድ ንግግር ጀመሩ በተባለ ሰሞን የቲፒኤልኤፍ የሻዕቢያ ጉዳይ በመጣ ሰሞን መቦርቦር ጀመረ። ተቦርቡሮ አልቆ እስክንድር ብቻ ነበር የቀረው እና ጌታ አስራደ ምናምን የምትሏቸው ልታነሱ ትችላላችሁ። እነሱ ብቻ የቀሩት አሁን አንድ እርግጠኛ አይደለሁም ማን እንደሆነ ዘነጋሁት እንጂ ይህንን ቦታ አፋህድ መጀመሪያ በነበረው መዋቅር ቢሆን ኖሮ አፋህድ መጀመሪያ በነበረበት የድርጅታዊ ቁመና ላይ ሆኖ ቢሆን ኖሮ እስክንድር ነጋን በዚህ ደረጃ ንቀው ስትራቴጂ ምናምን የሚል ቦታ አይሰጡትም ነበረ። ምክንያቱም የሚተማመነው ነገር ነበር፣ ኃይል ነበረው፣ ድርጅታዊ ቁመና ነበረው፣ መዋቅር ነበረው እና ይህንን ሊቀበል አይችልም ነበር። እንዴ ያ ድርጅት እኮ ከነቁመናው በነበረ ጊዜ እስክንድርና ማስረሻ ሰጤ በስልክ ሲያወሩ የነበሩት ምንድን ነው? ዘመነ ካሴ እኮ እንደ ልደቱ አያሌው ነው፣ ስልጣን ይፈልጋል እያሉ ሲያሙት ነበረ በአደባባይ። ያ ቁመና የሚሰጣቸው ድፍረት ነበረ። ያ ቁመና አሁን ዜሮ ሲገባ የአፋብኃ ገረድ ነው የሆኑት። ስለዚህ አፋብኃና አፋህድን ተዋህደዋል ብዬ አላምንም። አፋብኃ ይባል የነበረው የነዘመነ ካሴ ድርጅት አፋህድን ውጦታል። አፍርሶ ነው የወሰደው፣ አክስሞ ነው የዋጠው። እኔ እንደዛ ነው። ስለዚህ ስለ ስትራቴጂ ስናነሳ የነ እስክንድር ስትራቴጂ አይምሮ ላይ ሊመጣ አይችልም። የአፋብን ስትራቴጂ ምንድን ነው ሲባል የነ እስክንድር ስትራቴጂ አይምሮ ላይ ሊመጣ አይችልም። የአፋብኃ ስትራቴጂ ምንድን ነበረ? የአፋብኃ ስትራቴጂ በየትኛውም መንገድ 4 ኪሎ ለመግባት የሚደረገውን ጥረት በየትኛውም መንገድ ከሻዕቢያም ማለት ከኤርትራ መንግስትም ጋር ይሁን ከቲፒኤልኤፍ ጋር ኢቨን ከነ ኦላ ጋርም አብሮ የትኛውንም መንገድ ማስኬድ ነው። የነ እስክንድር ስትራቴጂ ግን የነበረው አሁን ስለሌለ ቲፒኤልኤፍን አይፈልጉም ነበረ። ኦኬ በስትራቴጂው ላይ እኔ ባቀረብኩት ሀሳብ የምትስማሙ ከሆነ ስትራቴጂው የአፋብኃ የነበረውን ነው ኮፒ ፔስት ሊያደርጉት የሚችሉት ብዬ ነው ማምነው። ምክንያቱም አፐራንዱ የነሱ ነው። አሁን እዚህ ድርጅት ውስጥ የነሱ ነው አፐራንዱ። ወታደራዊ አዛዡ ብርጋዴር ጀነራል ተፈራ ማሞ አፋብኃ፣ ሊቀመንበሩ ዘመነ ካሴ አፋብኃ ነው። ስለዚህ የነሱ አፐራንድ አለ እዚህ ድርጅት ውስጥ። የአፋህድ ቁንጮ የነበረው ሰው እስክንድር ነጋ ስትራቴጂና ጥናት ምናምን ኃላፊ ነው። ይሄን አጥንቻለሁ ብሎ ሊያቀርብ ነው የሚችለው ቢበዛ፣ ውሳኔ ሰጪ አይደለም ከዚህ በኋላ። ስለዚህ የአፋብኃ የነበረው ስትራቴጂ የአፋብን እንደሚሆን መገመት ይቻላል። ኦኬ የአፋብኃ የነበረው ስትራቴጂ ከቲፒኤልኤፍ ጋር መስራት ነው።
እስክንድር ከቲፒኤልኤፍ ጋር መስራት ይችላሉ። የስትራቴጂ ኃላፊ ብለኸው ስትራቴጂ አጥንተ ምናምን ብለኸው ከቲፒኤልኤፍ ጋር ለምን ይታወቃል። ኦልሬዲ እኔ ለምን እንደሾሙትም አላውቅም። በቃ ስትራቴጂያችን ይሄ ነው፣ ከቲፒኤልኤፍ ጋር ሰርተን 4 ኪሎ መግባት ነው የሚል እንዴት ነው ይሄንን የሚቀበለው እስክንድር ነጋ የሚል ጥያቄ የሚነሳው ለዚህ ነው። ከህወሓትና ከሻዕቢያ ጋር መተባበር ነው የነዚህ ሰዎች ስትራቴጂ። እስክንድር ደግሞ ቀድሞ ነገር ይሄን ይደግፋሉ የሚል ጥያቄ ማንሳት ያስፈልጋል። ይደግፋሉ? ይሄንን ከቲፒኤልኤፍ ጋር መስራትን ይፈልጋሉ? ቲፒኤልኤፍን እንደሚጠላው ማንን ይጠላል? እስክንድር ነጋ ማንን ይጠላል? እና ከቲፒኤልኤፍ ጋር መስራት እንችላለን የሚል ስትራቴጂ አስቀምጠህ የዚህ ስትራቴጂ ኃላፊ አንተ ነህ ብትለው ይሄዳል ወይ? ክላሽ አያደርግም ትንሽ? ሌላኛው ሁለተኛው ነገር ኤርሚያስ ያነሳው በጣም ኢምፖርታንት ነገር ስለ ብሔርተኝነት ነው የሚያጠነው። ካሁን በኋላ እስክንድር ነጋ ይችልበት ይሆን? ይችልበት ይሆን ወይ? ስለ ብሔር በእርግጥ የሚያዋጣኝ የብሔር ትግል ነው ብሎ ገብቷል ትግል ውስጥ። እሱ አይደለም ችግሩ። ግን ሲነሳ ያቺ የመጀመሪያዋ መግለጫ ከዘመነ ካሴ ጋር ያጋጨችውን መግለጫ አስታውሱ። መነሻችን አማራ መዳረሻችን ኢትዮጵያ ነው የሚለው አማራን የፈለገው እንደ ስፕሪንግ ቦርድ እንዲያገለግለው ነው። በአማራነት ተስፈንጥሮ ኢትዮጵያን ሊመራ ነው የተነሳው እስክንድር ነጋ። ዘመነ ካሴ መነሻችን መዳረሻችን አማራ ነው ይላል። ኦፍኮርስ 4 ኪሎ መግባት እንፈልጋለን፣ ስልጣን እንፈልጋለን ሲልም ሰምተነው እናውቃለን። ግን ኢትዮጵያን መሳል የሚፈልገው በአማራው ልክ ነው። በዛ ልክ ነው ቀዶ ሊሰፋት የሚፈልገው። እስክንድር ነጋ ከዚህ የተሻገረ ስትራቴጂ ያለው ሰው ነው። አሁን በዚህ በነ ዘመነ ካሴ ልክ የተሰፋ ስትራቴጂ ውስጥ ገብቶ በብሔር ሲምቦራጨቅ አይታያችሁም? እስክንድር ነጋ አርቆ የሚያያት ኢትዮጵያ ያለች በቅርቡ ስፕሪንግ ቦርድ ያደረገው አማራነት አለ። ይሄ አማራነት ኢትዮጵያ ልትለብሰው የምትፈልገው ልብስ ነው ብሎ ከሚያምኑ ሰዎች ጋር ነው አሁን የሚሰራው እና ስትራቴጂያችን ይሄ ነው የሚሉት። እሱ ደግሞ ገብቶ የማያውቅበትን ብሔርተኝነት ሊያቦካ ነው ያስኬዳሉ። ይሄ አብሮ ይሄዳሉ የሚል ጥያቄ ማንሳት ያስፈልጋል። ጠባቸውም ይሄ ነበር። በነገራችን ላይ አይደለ ጠባቸው እኮ ይሄ ነበር። መነሻችን አማራ መዳረሻችን ኢትዮጵያ የሚልና መነሻችንም መዳረሻችንም አማራ የሚል ጸባቸው እኮ ትልቁ ጸባቸው እኮ ይሄ ነበር። እነዚህ ሁለት የተለያዩ ርዕዮቶች ናቸው፣ ሁለት የተለያዩ ስትራቴጂዎች ናቸው። አንድ ላይ እንዴት አድርጎ ሊያስማማቸው ነው እስክንድር ነጋ? ጥርጣሬ ያለኝ እሱ ላይ ማለት ነው። ከዛ አስረስና ዘመነ እስክንድርን ተበቅለውታል አለ ኤርሚያስ ለገሰ። ተበቅለውታል። ልደቱ አያሌውን ቅንጅቶች እንዳደረጉት አድርገው ድምፅ መስጠት የማይችልበት ከስራ አስፈጻሚ ውጭ የሆነ ቦታ ለእስክንድር ነጋ ሰጥተውታል እና አደንቃቸዋለሁ ብሏል ኤርሚያስ ለገሰ። አድናቂያችሁ ነኝ ብሏቸዋል ዘመነ ካሴንና አስረስ ማረዳምጤን ተበቅለውታል። እየተበከነከነ ሲያወራ ሰምታችሁ ታውቃላችሁ መቼም ዘመነ ካሴን። እኔ እስር ቤት ሆኜ ምርጥ ወጣቶቼን ሰጥቼው እሱ ግን ሌላ የራሱን ድርጅት መስርቶ ምናምን እያለ በቃ በአደባባይ ሲያማው ነበረ። ቂም ከነበረበት አሁን ነው የተበቀለው ማለት ነው። ምንም ማድረግ የማይችልበት ቦታ ሰጥቶት። ስለዚህ እስክንድር ነጋ ይሄ ቦታ ከሆነ የተሰጠው ምንድነው ማድረግ ያለበት? እስክንድር ነጋ የሚቀጥለው ጥያቄ እሱ ነው። ምንድነው ማድረግ ያለበት? የኤርሚያስ ለገሰ ምክር ምንድነው? አምልጥ የሚል ምክር ነው የተመከረው። ሩጥ፣ አምልጥ፣ ሰዓትህን ተጠቀም፣ አሁን ነው ጊዜው ነው ያለው ኤርሚያስ ለገሰ። ሙሉ ምክሩን ሰምተን ብንመለስ ጥሩ ይሆናል። ጥቂት እንከታተሉ። ግትር ስለሆንክ ነው እንጂ እስክንድር this is the time። ነፃ ከሆንክ ማምለጥ ከቻልክ የማምለጫ ሰዓት ይሄ ነው። ዛሬ በይፋ ልንገርህ እስክንድር፣ የማምለጫ ቀንህ ዛሬ ነው። ምንም አንተ ህይወትህ አደጋ ላይ ቢወድቅ ከቁብ አይቆጥሩህም። እንዳየኸው ነው። ከቁብ ማምለጫ ጊዜ ነው። ጎንደሮች አምልጠው እየገቡ ነው። ከትላንት ወዲያ ገብተዋል። አይታችኋል የገቡትን ልጆች። የጎንደሮቹ ሮጠው ነው የገቡት። አዳዲስ ልጆች፣ አዳዲስ በፊት አመራር የነበሩ አሁን ሮጠው የሰላሙን ጥያቄ ተቀብለው የድርድሩን ጥያቄ ተቀብለው ሮጠው ገብተዋል። ከዚህ በኋላ ኖ ሞር ያንተ ሚና ምንም ነገር የለም። አለቀ ደቀቀ። በቃ የስራ አስፈጻሚ ዲሲሽን ሜኪንግ ላይ የለ፣ ዋናው ጉዳይ ላይ የለ። ይሄ እኮ ማለት በኢህአዴግ ውስጥ በነገራችን ላይ
በጣም እኮ የስድባቸው መጠን ቲፒኤልኤፍ እኮ እንዴት ኦርጋናይዝ እንዳደረገው የምታውቁት እንዴት እስክንድርን ለመበቀል ልንገራችሁ፣ ከኢህአዴግ ጋር እያይዤ ልንገራችሁ። በጣም ጥሩ ምሳሌ ስለሆነ በኢህአዴግ ውስጥ ልክ ሰዎቹ እያረጁ መጡ። ይሄ ሲኒየሮቹ ማለት ነው። እነ በረከት፣ እነ አባይ ፀሐዬ፣ እነ ስዩም መስፍን ሌሎቹም እያረጁ መጡ ማለት እድሜ ልክ ደግሞ ይሄ ምንድነው የሚባል አንድ ሰነድ አጽድቀዋል። ከምሬ ነው የምነግራችሁ። እንዴት ኮፒ አድርገው እንዴት እንደተበቀሉት ማለት ነው። ስለዚህ እነ በረከት ሲያረጁ በረከት፣ አባይ ፀሐዬ፣ ስዩም መስፍን፣ ሌላ ማን ነው ምናምን፣ ከዛ ምን ተባለ? ቦክስ ተከፈተላቸው። ምን የሚል ቦክስ ተከፈተላቸው? የጥናትና የፖሊሲና ጥራት ምርምር የሚባል ሳጥን ተከፈተላቸው። ከዛ በረከት ከእንትና ጋር ጸብ ይገባል፣ ከጠቅላይ ሚኒስትር ኃይለማርያም ጋር ጠብ ሲገባ ኃይለማርያም የሆነ ኦፊስ ራቅ ያለ ኦፊስ ለጋሪውን ወደ ለጋር ወይም ወደ ባምቢስ ምናምን ህንጻ ተከራየላቸውና የህንጻውን ስም የፖሊሲና ጥናት ምርምር ምናምን ብሎ እዛ ግቡ እንዳትመጡ አላቸው ወደ ጠቅላይ ሚኒስትር ጽሕፈት ቤት። እናስረስ እስክንድር ላይ ደገሙት ማለት እንደሰማችሁት ነው። ኤርሚ ለእስክንድር የመከረው ምክር አምልጥ የሚል ነው። ጎንደሮች እያመለጡ ነው። እነ ቀድሞም እነ ማስረሻ ሰጤና ማነው ኮሎኔል ፋንታው ሙሐባም ሄደዋል። አንተም አምልጥ፣ ምን ትሰራለህ እዚህ? ለህይወቱ የሰጋ ይመስለኛል ኤርሚያስ ለገሰ። ለህይወቱ ስል ለራሱ ሳይሆን ለእስክንድር ነጋ ህይወት አደጋ ላይ ቢወድቅ ህይወትህ አደጋ ላይ ቢወድቅ የሚገዳቸው ሰዎች አይደሉም እነዚህ እያለው ነው። አደጋ ላይ ቢወድቅ የማይገዳቸው ሰው ከሆኑ ሴታፕስ ሊያደርጉ አይችሉም። እነዚህ ሰዎች ሴታፕ አድርገው ሊያስመቱትስ አይችሉም። ምክንያቱም የእነዚህ ሰዎች አፋህድ የሚባለውን ድርጅት ማጥፋት ነው እንጂ እኔም ማምነው አፋህድ የሚባለውን ድርጅት ማጥፋት ነው እንጂ ከነሱ ጋር ተዋህዶ አፋብንን መፍጠር አልነበረም ብዬ ነው ማሰው። ቢጨንቃቸው ነው ያደረጉት እና በራሳቸው መንገድ በስልታዊ አካሄድ አድርገውታል። ስለዚህ አሁንም የሆነ ሴታፕ ሰርተው ላያስመቱት እንደማይችሉ ምንም መተማመኛ የለም እና አምልጥ እያለው ነው ኤርሚያስ ለገሰ እስክንድር ነጋ። ጎንደሮች እያመለጡ ስለሆነ ህይወት አደጋ ላይ ሊወድቅ ስለሚችል አምልጥ እያለው ነው። እኔ ደግሞ ኤርሚ ከታላቅ ይቅርታ ጋር ባያመልጥ ባይ ነኝ። ለምን ምክንያቴን አስረዳለሁ። ባያመልጥ ባይ ነኝ። ምን አይነት የደህንነት ስጋት እንዳለበት አላውቅም እውነቱን ለመናገር። አሁን ባለው የፋኖ አደረጃጀት ውስጥ የደህንነት ስጋት አለበት ወይ ለህይወቱ ያሰገዋል ወይ የሚለውን አላውቅም። ሆነም ቀረ ነገርየው ጦርነት ነው። ሴታፕ አድርገው አሳልፈው ባይሰጡትም እነሱ የሆነ ነገር ባያደርጉም ከመንግስት ጋር ነውና የሚዋጋው ታርጌትድ መሆኑ ደግሞ አይቀርም። ስለዚህ ስጋት ያለበት ውጊያ ላይ ነው ያለው። ጦርነት ላይ ስላለ የመንግስት ጥይቶች ሊመቱት ይችላሉ ምናምን፣ ይሄ ሳይታለም የተፈታ ነው። ስጋት አለበት። የውስጥ ስጋቱ ምን እንደሆነ ስቲል ለኔ ግልጽ አይደለም። ምን አይነት የህልውና ስጋት እንዳለበት እስክንድር ነጋ እሱ በይደር ይቆይና አይ ስጋት አለበት ሊገድሉት ይችላሉ የሚለውን ቅድም ሴታፕ አድርገው ሊያስመቱት ይችላሉ የሚለውን ካመንን ኦፍኮርስ ሊወጣ ይችላል፣ ሊያመልጥ ይችላል። ለህይወቱ ስለሚሰጋ ያንን አደረገ ልንል እንችላለን። ነገር ግን ይሄ የደህንነት ስጋት ከሌለበት ማለት ከመንግስት የሚመጣ ማለት አይደለም። ከመንግስት ጋር ጦርነት ላይ ነው ያሉት። ኤኒታይም ሊሞት፣ ኤኒታይም ሊቆስል፣ ኤኒታይም ሊያዝ፣ ኤኒታይም ሊማረክ ይችላል ጦርነት ላይ ስላሉ። ነገር ግን በውስጣቸው አፋብን በሚባለው ድርጅት ውስጥ የደህንነት ስጋት ከሌለበት አብሮ ቢቆይ ይላል ኤርሚያስ። ቢያመልጥ አይደል ያለው፣ እኔ አብሮ ቢቆይ ይላል። ለምን እየተበጣጠሱ ለመንግስት እጅ መስጠት፣ እየተበጣጠሱ መደራደር ሰላምን አያመጣም ብዬ ስለማመን። ማስረጃ ጃልሰኝና ጃልመሮ። ጃልሰኝ ተስማማ፣ ጃልመሮ ጫካ ነው፣ ጦርነቱ እንደቀጠለ ነው። ሌላ ማስረሻ ሰጤ ገባ፣ እነ ዘመነ ካሴ ግን ጫካ ናቸው። ስቲል እነ እስክንድር ነጋም ጫካ ናቸው፣ ውጊያው እንደቀጠለ ነው። ኮሎኔል ፋንታሁን ሙሐባ ገባ፣ ብዙ ስማቸውንም የማናቃቸው ታጣቂዎች እየተባሉ ኦልሞስት ዴይሊ ነው እንዲህ አይነት ዜና የምንሰማው። እነሱ በገቡት ቁጥር ልክ ደግሞ ጫካ ያሉ አሉ።
ተበጣጥሰው ነው እየገቡ ያሉት አማራ ክልል ውስጥ ግን ጦርነቱ አልቆመ። ኦኬ ሌላ ማስረጃ ቢሆን ኖሮ ቢያደርጉት ኖሮ ሊሳካ የሚችል ፕሪቶሪያ ተከፋፍለው አልነበርም ያኔ የተስማሙት። ሙሉ በሙሉ ተስማሙ፣ ሙሉ በሙሉ ሰላም መጣ። አትሊስት በጥይት ምክንያት በጦርነት ምክንያት ትግራይ ክልል ውስጥ ሰው አይሞትም ነበረ። በኋላ የተፈጠሩ ነገሮች አሉ። መለያየቱ ደግሞ ያመጣውን የጦርነት ድባብ ትግራይ ውስጥ አይተናል። እሱ እንዳለ ሆኖ ግን ያ ፕሪቶሪያ ስምምነት ሲፈረም ልዩነት አልነበራቸውም እነዚህ ሰዎች። በቃ መንግስት ሊያጠፋን ነው ብለው ሰጉ። ፕሪቶሪያ ሄዱ። ደብረጽዮን ላከው ጌታቸው ረዳን፣ ተፈራርመው መጡ። ሰላም አመጣ። ከተፈራረሙ በኋላ ስለተከፋፈሉ ነው ያ ሁሉ ችግር የመጣው እንጂ አንድ ሆነው በመፈራረማቸው ምክንያት የመጣ ችግር የለም። ስለዚህ እስክንድር ነጋ ብቻውን ቢመጣ ጦርነቱ ይቀጥላል። እስክንድር ነጋ ብቻውን ቢመጣ ውጊያው ይቀጥላል። እስክንድር ነጋ ብቻውን ቢመጣ በአማራ ክልል ውስጥ ሰው መሞቱ አይቀርም፣ እንደቀጠለ ነው። ስለዚህ ከቻለ ከቻለ እዛ ያለበትን ድርጅት አሳምኖ ለድርድር ማዘጋጀት፣ ለሰላማዊ ትግል ማዘጋጀት ቢችል ኦፍኮርስ ከባድ ነው። መሳሪያ እየወዘወዙ እኛ ጀግኖች የኔ ዘመን ትውልድ እያሉ የሚያቅራሩ ሰዎች እንደከበቡ ታውቃለሁ። ግን እንደሚባለው በጣም ባለ ጽናት ከሆነ እንደሚባለው ስትራቴጂ መንደፍ የሚችል ሰው ከሆነ እንደሚባለው ዲፕሎማቲክ ማህበረሰቡን ውጭ ያሉትን ማግኘት የሚችል ከሆነ ተጽዕኖ መፍጠር የሚችል ከሆነ ውስጥ ሆኖ ድርጅቱን ለድርድር ያመቻች። ለድርድር ቢያመልጥ ምናልባት እሱ ነፍሱን ሊያተርፍ ይችላል። ምናልባት እሱ የሚቋቋምበት ላይቸግረው ይችላል። ግን እንደሌሎቹ እናስበው ካልን የሚቋቋምበት ተሰጥቶት ሰላማዊ ህይወት ሊመራ ይችላል። አማራ ክልል ውስጥ ግን ጦርነት አያስቆምም። የእስክንድር ነጋ ብቻ ማምለጥ፣ የእስክንድር ነጋ ብቻ እነ ማስረሻ ሰጤን መቀላቀል አማራ ክልል ውስጥ ሰላም አያመጣም። አማራ ክልል ውስጥ ሰላም የሚያመጣው ሁሉም ተደራድረው በሰላማዊ መንገድ ጉዳዮቻቸውን ለማስፈጸም ሲዘጋጁ ነው። ስለዚህ እኔ እስክንድር መጣ ቀረ፣ ገባ ወጣ፣ ከማስረሻ ሰጤ ወጥቶ ምን አመጣ? ኮሎኔል ፋንታው ሟባ ወጥቶ ምን አመጣ? አሉ እኮ እዛ አሁን ጫካ ውስጥ እነ ዘመነ ካሴ አሉ፣ እነ ተፈራ ማሞ አሉ፣ እነ አስረስ ማረ ዳምጤ አሉ፣ እነ ዝናቡ አሉ፣ ሻለቃ ዝናቡ ነው የሚሉት፣ እነ ምሬ ወዳጆ አሉ፣ እነ ሀብቴ ወልዴ፣ እነ ደረጀ በላይ አሉ። እነሱ እያሉ ከነዚህ ጋር ሰላም ፈጥረናል ማለት ሰላሙን ሪል አያደርገውም፣ ተጨባጭ አያደርገውም፣ ጥቅም ያለው ሰላም አያደርገውም። ስለዚህ እስክንድርን ቢመጣ ተጨማሪ ሌላ እነዛን ሰዎች ማብሸቂያ ይኸው እየገቡ ነው የሚል ፕሮፓጋንዳ መስሪያ ብቻ ካላደረግነው በስተቀር በዘላቂነት ሰላምን አያመጣም። ግን ከቻለ ቢያደርገው መልካም የሚሆነው እዛ ውስጥ ሆኖ እዛው ለድርድር እንዲያመቻች ማድረግ ነው። ግን አምልጥ ተብሎ ሲያመልጥ ቢደረስበት ምን አይነት ነገር ሊያገኘው ይችላል የሚለውንም ደግሞ መጠየቅ ያስፈልጋል። ሊገሉት ሁሉ ይችላሉ አይደለ? ሊገሉት ይችላሉ። በመግደል የሚታሙ አይደሉም እንደምታውቁትና ሊገድሉትም ይችላሉ ፎርዛት ማተር። ስለዚህ ጥንቃቄ ባይለየው የሚለው ምክር ሀሳብ ግን ጥሩ ነው ማለት ነው። ይሄ የአማራ ፋኖ ብሔራዊ ንቅናቄ የተመሰረተው ግን አሁን እስክንድር ገባም ወጣም ስትራቴጂስትም ሆነ ጥናት ምንም ሆነ የተመሰረተው ግን ለአማራ ጥቅም አይደለም የሚል ደግሞ ሌላ ምልከታ አለው ኤርሚያስ ለገሰ እና ለእኔ አዲስ የሆነብኝን መረጃ አጋርቷል ከሻለቃ ዳዊት ጋር በተገናኘ ጥቂት ሰምተነው እንመለስና የእኛን ደግሞ መልከታዎች እናሻገራለን። አብራችሁን ቆዩ። አሁን እንግዲህ ስያሜውም የአማራ ፋኖ ብሔራዊ ንቅናቄ ሆኗል የሚል መስርተናል ብለው መጥተዋል። እንኳን ደስ ያላችሁ፣ እንኳን ወደ አንድ ድርጅት መጣችሁ ምናምን አልልም። ምክንያቱም ይሄ ድርጅት የህወሓት አስገድዶ የመሰረተው ሻዕቢያ አስገድዶ የመሰረተው ድርጅት አንዳችም የአማራ ተልኮ የአማራ ኮዝን የያዘ ድርጅት አይደለም። ስለመመስረቱ ግድ የለም ቀናቶችን እንስጣቸው ለሱ። ወጥ ነው ወይ አይደለም ወይ እንዴት ያህል ይፍረከረካል እሱን እናየዋለን። ስለዚህ የሻዕቢያ ቅርንጫፍ ጽህፈት ቤት ስለተቋቋመ አዱ ከበሬ የምንመታበት ነገር አይደለም። ነሻለቃ ዳዊት ደግሞ ምን እንደሚያስቡ የአደባባይ እውነት ነው። ኢትዮጵያ በእኛ ተርምና ኮንዲሽን ብቻ ነው የምትተዳደረው። ይሄ ነው ፖሊሲው። ግን አልነገርኳችሁም? ዶክመንቱ ተዘጋጅቶ የተሰጠው ከሻዕቢያ ነው። ከሻዕቢያ ሲተሰጥ ደግሞ ያለፈበት ፓስ በነሻለቃ ዳዊት በኩል ነው እና ሌሎች ናቸው። ትዝ ይላችሁ ከሆነ የትግራይ የሚሉ ድሮ ኢትዮጵያን ያሉ የነበሩ ሰዎችም መረጃ ብለው አምጥተው ከተሰበሰበው ገንዘብ ይህን ያህል ሚሊዮን ብር ለሻዕቢያ ተሰጥቶ አሮጌ ጦር መሳሪያ የሰጡት እነሱ ናቸው። እንግዲህ እንደሰማችሁት ነው የአማራ ፋኖ ብሔራዊ ንቅናቄ የተመሰረተው
በኤርሚያስ አነጋገር በህወሓትና በሻዕቢያ ቀጥተኛ ትዕዛዝ ነው፣ የነሱ ነው። የአማራ ተልእኮ የለውም ነው ያለው። እንደውም የአማራ ተልእኮ የለውም፣ የኤርትራ መንግስት ተልእኮ ነው ያለው እና ይሄ የአማራ ተልእኮ የምንድን ነው የኤርትራ ተልእኮን ይሄ የአፋብን የሚባለው ድርጅት ተቀብሎ እንዲመሰረት ድልድይ የሆኑት ሰው ሻለቃ ዳዊት ወልደ ጊዮርጊስ ናቸው የሚል መረጃ ነው የሰጠን ኤርሚያስ ለገሰ። ሻለቃ ዳዊት ወልደ ጊዮርጊስ ናቸው የሚል ኦኬ። እና ሻለቃ ዳዊት ደግሞ አለ ኢትዮጵያን መስራት የምንፈልገው በእኛ ልክ ነው። በእኛ ሲሉ በአማራው ማለታቸው ነው። በእኛ ልክ ነው መስራት የሚፈልጉት። ይሄ ከዚህ በፊት የተናገሩት ነገር ነው፣ ግልጽ ነው፣ የሚደብቁት አይደለም። በአማራው ልክ መሰራት አለባት ብለው በጣም ብዙ ሲናገሩ ስለነበረ፣ ስለዚህ የራሱ ተልእኮ የለውም፣ የአማራ ተልእኮ የለውም። የአማራ ተልእኮ ምንድን ነው? ምንድን ነው የአማራ ተልእኮ? አሁን ባለው ሁኔታ ፋኖን ጫካ ያስገባው የአማራ ተልእኮ ምንድን ነው? አሁን ባለው ሁኔታ እነ እስክንድር ነጋንና እነ ዘመነ ካሴን መሳሪያ አስታጥቆ ጫካ ያስገባቸው የአማራው ተልእኮ ምንድን ነው? ሲነሱ የነበሩትን ነገር ነው ደግመን የምናነሳው። ልዩ ኃይል ለምን ይፈርሳል ነበረ ቢሉት ወገኖቻችን በመላው ኢትዮጵያ እየተሰደዱ እየተገደሉ እየተገረፉ ነበረ ነው የሚሉት። የራያና የወልቃይቱን ጉዳይ ነበር የሚያነሱት። ይሄ ነበር የአማራ ተልእኮ። አሁን ይህንን ተልእኮ የጠለፉ ሰዎች አሉ። ስለ ራያና ስለ ወልቃይት እንድታነሳ አይፈልግም ቲፒኤልኤፍ። ቲፒኤልኤፍ ሪል ይህንን ድርጅት መስርቶት ከሆነ ሽጦታል ማለት ነው። ይህን አጀንዳ ከኮሎኔል ደመቀ ዘውዱ ጋር ሁሌ የሚከራከሩት የተከዜን ዘብ የማያምኑት ከቲፒኤልኤፍ ጋር ግንኙነት ከጀመሩ በኋላ ነው ብሎም ይሉ አሉ። ቲፒኤልኤፍን ጫፉን ትነኩትና ብለዋል ብርጋዴር ጄኔራል ተፈራ ማሞ የአዲሱ ድርጅት ወታደራዊ አዛዥ ናቸው። ጫፉን ትነኩትና ኤርትራን ትነኩና መጀመሪያ እኛን ገድላ በእኛ ሬሳ ላይ ቆማችሁ ነው። እኛ እያለን ቲፒኤልኤፍንም አትነኩም ኤርትራንም አትነኩም ብለው ተናግረዋል። አሁን ድርጅቱን በበላይነት የሚመሩት እነሱ ናቸው። ወታደራዊ አዛዡ እንደዚህ ብለዋል። እረስታችሁት እንደማይሆን ተስፋ አደርጋለሁ። ማርሸት ፀሐዩ የሚባል ሰው መጥተው ጥይት ቢተኩሱብን እንኳን መልሰን አንተኩስባቸውም ህዋቶች ላይ ብሎ ተናግሯል። ሰርች አርጉና አግኙት ብሎ ተናግሯል። የነዘመነ ካሴ ቃል አቀባይ ነው ይሄ ሰው። ስለዚህ ከኤርትራ መንግስትና ከህዋት ጋር ያላቸው ግንኙነት ይታወቃል ማለት ነው። ስለዚህ የአማራውን ተልእኮ አሳልፈው ሰጥተው የሻዕቢያንና የህዋትን ተልእኮ የሚያስፈጽሙ ሰዎች ናቸው ቢል ኤርሚያስ ለገሰ ተሳስቷል ብዬ አላስብም። አንደኛ። ሁለተኛ ዘላቂነቱ ምን ያህል ነው የሚል ጥያቄም ተነስቷል። ድርጅቱ ዘላቂነቱ ምን ያህል ነው? ምክንያቱም ከዚህ በፊት የነበሩ ልምዶች ይህንን ነው የሚነግሩን። አፋሕድ እኮ ሲመሰረት ስብሰባ አድርገዋል። ዘመነ ካሴም እስክንድር ነጋም ሌሎቹም እነ ምሬ ወዳጆም መከታው ሁሉም ተሰብስበው ስብሰባ አድርገው መሪ መሆን ያለበት እከሌ ነው በሚል ተጣልተው ነው ይሄ ድርጅት አፋሕድ ብቻ ሆኖ ቀርቶ እነ ዘመነ ካሴ አኩርፈው የጎጃም ፋኖ ሆኖ የቀሩት። እዚህ አሁንም ተመሳሳይ ነገሩ ላለመምጣቱ እርግጠኛ መሆን አንችልም። አፋብኃም ሲመሰረት እንኳን አንድ ሰው ተመርጦ አይደለም 13 ሰው መርጠውም መስማማት አልቻሉም ነበር። ለመገንጠል ምናምን አልነበሩም። እነ ዘመነ ካሴ ሊትራሊ አፋብኃ እኮ አልነበሩም፣ በኋላ ነው የሆኑት። አልነበሩም አኩርፈው። ያው በዘመነ ካሴ ዙሪያ ያሉ ሰዎች ባለፈው ጋብዣችሁን አላቅም ቪዲዮን ግን ሰምታችሁታል በእርግጠኝነት አስረስ ማረዳምጤ ያለው ሁላችንም የምንስማማበት መሪ አለን ብሎ ተናግሯል። ሳይመርጡ ገና ዘመነ ካሴን እሱ የተስማማበት ሁሉ ሌላው እንዲስማማበት ነው የሚፈልገው። በቃ ዘመነ ካሴ ያልመራው ነገር ጫፍ አይደርስም። አሁን ዘመነ ካሴ መሪ ነው። ስለዚህ መሀል ላይ ቆመናል ማለት ነው። እስካሁን በነበረው ልማድ ሲከፋፈሉ ሲፈረካከሱ ነው የመጡት። ስለዚህ አሁንም ሊፈረካከሱ ይችላሉ። አንድ ሁለተኛ እስካሁን የነበሩት ድርጅቶች ዘመነ ካሴ ብቻውን የሚመራቸው አልነበሩም። ለዛ ነው የፈረሱት። አሁን ግን ዘመኔ በበላይነት ስለሚመራው ሊቀጥል ይችላል። ስለዚህ ሁለት ሴናሪ ነው ያለው። ሊፈርስ ይችላል፣ ሊቀጥል ይችላል። የትኛው ነው የሚያመዝነው? አሁን ከምንሰማቸው ድምጾች ድርጅቱ ላይ ከሚነሱት ጥያቄዎች ተነስተን የመቀጠሉ ነገር ጥያቄ ውስጥ የሚገባ ይመስለኛል። ቢቀጥል ጥሩ ነው። ለምን በኋላ ከጀዋር መሐመድ ካነሳው ነገር ጋር መጋብዛችሁ ቪዲዮ አለ፣ እሱ ላይ አነሳዋለሁ። ቢቀጥል ጥሩ ነው። ድርጅቱ አንድ ሆነ ቢቀጥል። ነገር ግን ፓስት ኤክስፒሪየንሳችንም አሁን አየሩን የሞሉት ሀሳብ አስተያየቶች በሙሉ ግን የሚጠቁሙት
ይሄ ነገር ዳር ይደርሳሉ የሚለውን ነገር ጥያቄ ውስጥ ይገባል። እነ ደረጀ በላይ ሊያኮርፉ ይችላሉ፣ እነ ምሬ ወዳጆ ሊያኮርፉ ይችላሉ። ምሬ ወዳጆ እያለ ማነው ጀነራሉ ወታደራዊ አዛዥ ሆኗል። እነ ሻለቃ ዝናቡ የሚረባን ቦታ አልተሰጣቸውም ወታደራዊ አዛዥነት ላይ። ስለዚህ ሊያኮርፉ ይችላሉ የሚል ጥያቄ የሚያነሱ ሰዎች አሉ ማለት ነው። የሚያኮርፉ ሰዎች ካሉ ደግሞ ጎንደሬዎች ለጎጃሞች ተሸጣቸዋል የሚል ፕሮፓጋንዳ የሚሰሩ ሰዎችም አሉ። ስለዚህ ጎንደሬዎችም የሚያኮርፉ ከሆነ የሚቀጥል አይደለም ማለት ነው። ቢቀጥል ግን እመርጣለሁ እኔ። አንድ ሆኖ ቢቀጥል ተስማምተው አንድ ሆኖ ቢቀጥሉ ግን ጥሩ ነው። ለምን? ጀዋር መሐመድ የሚለውን እንስማ። እኔ የምጋራውን አይነት ሀሳብ አንስቷል። እስኪ ጥቂት እንስማው። አንድ ሆነው ወደ መድረክ መቅረባቸው ለእነሱ ትግል ብቻ ሳይሆን ለኢትዮጵያ ጥሩ ነው ብዬ ነው የማስበው። ለኢትዮጵያም ጥሩ ነው ብዬ ነው የማስበው። ምክንያቱም ብዙ ከሆኑ ሶማሊያን ተመልከት። አሁን አንዱ ችግር ምንድነው? መዓት ናቸው ከተከፋፍለው። ስለዚህ ሰብሰብ በማለታቸው ወደፊት ፖለቲካል ሴትልመንት፣ የፖለቲካ ስምምነት፣ ድርድር ግዴታ ነው። ታውቃለህ፣ የኔን ሀሳብ ታውቀዋለህ። ኢትዮጵያ ውስጥ ፖለቲካ ድርድር አስፈላጊ ነው። ስለዚህ የተለያዩ ማህበረሰቦች በተለያየ አንጃ ከሚወከሉ አንድ በአንድ ወጣ ያለና የተስማማ መጀመሪያ የውስጥ ጉዳዩን በፍጭት በክርክር ከፈታ በኋላ አንድ አጀንዳ ይዞ ወደ መድረክ የሚመጣ ኃይል ማምጣቱ ጠቃሚ ነው ብዬ ነው የማስበው። በመንገዱንም ጥሩ ነጥብ ነው ያነሳውና ምናልባት ሳልጠይቅ ማለፍ የማልፈልገው አቶ ጀዋር መሐመድ በምርጫ ፖለቲካ ነው የሚያምነው፣ በህዝባዊ እምቢተኝነት ነው ወይስ አሁን ሶስተኛ ነካው ትጥቅ ትግል ወይስ በሁሉም? እኔ የሰላማዊ ትግል አራማጅ ነኝ፣ የኦፌኮ አባል ነኝ፣ የኦፌኮ አመራር አካል ነኝ። ስለዚህ ይሄ ማንቢጊት የለውም። ነገር ግን አንዱን የምንጸየፍበትና ከትግል ጋር የሚያካሂዱትን አናናግራቸውም አይረቡም ምናምን የምንልበት እንደዛ አይነት አካሄድ ኢትዮጵያ ሳዋጣ አሁን በትግል የሚራመዱት ኃይሎች የሀገራችን ፖለቲካ ላይ ከፍተኛ ተጽዕኖ አላቸው። እንደሰማችሁት ነው። ጀዋር መሐመድ አንድ መሆናቸው ጥሩ ነው ብሏል። አንድ መሆናቸው ሌሎችን የፎይኮ አመራር ነኝ ስለ ትጥቅ ትግልም ያነሳቸውን አሉ። መጨረሻ ላይ መውጫ ሀሳብ እናደርገዋለን። ስለ ፋኖ ያነሳውን ግን እናውራ። አንድ መሆናቸው ጥሩ ነው። ምክንያቱም ማለት ሄዶ ይሄ ነገር የሚያበቃው በድርድር ነው። ስለዚህ አንድ ሆኖ ቢደራደሩ ጥሩ ነው። በቃ እኔ ይህንን ፕሮግራም ደጋግማችሁ የምትከታተሉት ከሆነ እኔ ብቻዬን እንደዚህ መሰራቸውንም ከባልደረቦቼ ጥላሁንና ቴዲም ጋር መሰራቸውን ፕሮግራሞች አይታችሁ ከሆነ ፋኖ አንድ ቢሆን የሚቀለው ለድርድር ያለው መንገድ ነው ብለን ደጋግሜ ተናገርን። ጀዋር መሐመድ ያረጋግጥልኝ ይሄንን። እነዚህ ሰዎች አንድ በመሆናቸው ምክንያት ድርድር ይቀላል። ከአንድ ድርጅት ጋር ነው የምትነጋገረው። ከአፋር ጋር ተነጋግረህ አፋባህ ሙድ አይዝብህም። ከእስክንድር ጋር ተነጋግረህ ዘመነ ካሴ አይጎረብጥብህም። ከብድ ጋር አልደራደርም እያለ አያወራብህም። ስለዚህ አሁን አንድ ድርጅት ነው። አንድ ድርጅት ከሆነ ከተደራደሩ ሁሉም አንድ ድርጅት ውስጥ ስለሆኑ ድርድሩ እንደው ቢኮላሽ እንኳን ድርድሩ ቢቋረጥ እንኳን የሆነ ተስፋ ሰጥቶ ነው የሚቋረጠው። ነገ ከነገ ወዲያ አንቀጥለው ይሆናል ብለው ተነጋግረው ነው የሚያደርጉት። ስለዚህ ለድርድር በጣም ጥሩ እርምጃ ስለሆነ አንድ ሆኖ መቀጠላቸው ይበረታታል። እኔ አንድ ሆኖ ስለቀጠሉ መንግስት ላይ ጫና ያሳድራሉ ምናምን በሚለው አይደለም። ለድርድር በጣም ጥሩ መንገድ ነው የሚሆነው። ከተበጣጠሰ ሰራዊት ጋር ከተበጣጠሰ አመራር ጋር አይደለም የምትነጋገረው። ፎከስ አድርገህ ሀሳቦችን ሰብስበህ ከአንድ አካል ጋር ትነጋገራለህ። እሱን ዳር ለማድረስ ትሰራለህ። ስለዚህ አንድ ከሆኑ ጥሩ ነው። ኦኬ፣ አንድ መሆናቸው ጥሩ ነው ካልክ በትጥቅ ትግል ታምናለህ ወይ የሚል ጥያቄ ቀርቦለት ነበር። ጀዋር መሐመድ ኖ፣ እኔ የሰላማዊ ትግል ታጋይ ነኝ፣ የኦፌኮ አመራር ነኝ። ስለዚህ በሰላማዊ ትግል ነው ማምነው። ነገር ግን ታጣቂ ኃይሎች ያላቸው ተጽዕኖ ሚናቅ አይደለም ብሎ ደግሞ ሪኮግኒሽን ሰጥቷቸዋል። አሁን ከዚህ በፊት በኦሮምኛ ቋንቋ በሰጠው ቃለ ምልልስ ላይ ቢቢሲ ላይ ጀዋር መሐመድ ፋኖን እንደዚህ አጀግኗል ብለው የተናገሩ ሰዎች አሁን ቆም ብለው ማሰብ የሚጀምሩ ይመስለኛል። ምክንያቱም የሚጠሉትን ድርድር አምጥቶባቸዋል። ፋኖ አንድ መሆኑ ለድርድር ይጠቅማል ብሏል። ሰምታችሁታል ጀዋር መሐመድን። እነዛ ደግሞ ከእብድ ጋር አንደራደርም የሚሉ ናቸው። ድርድር ሲባል ጆሮአቸውን ያሳክካቸዋል። መስማትም አይፈልጉም። በቃ አንገቴን በካራ ናቸው እና ሲያደንቁት አድንቆናል ብለው ሲያደንቁት የነበረው ጀዋር መሐመድ ፋኖ ሊደራደር ይችላል፣ አንድ መሆኑ ጥሩ ነው አለ። ገቢያው ላይ ፖለቲካ ገቢያው ላይ ድርድር የሚለውን ሐሳብ አምጥቶ ጨመረባቸው። ምን ይላሉ ከዚህ በኋላ? አንደኛ፣ ሁለተኛ የትጥቅ ትግልን አልደግፍም ሰላማዊ ታጋይ ነኝ ይላል።
እና ደግሞ ሲያወግዛቸው አናይም፣ እንደውም ጥሩ ተጽዕኖ አላቸው ይላል። ሁለት ቦታ እየረገጠ ነው እንደ ልደቱ አያሌው። ልደቱ አያሌው የሰላማዊ ፖለቲካ ታጋይ ነኝ፣ ሰላማዊ ታጣቂዎቹን በርቱ እንደውም ታግዙናላችሁ ደግሞ ይላል። ሁለት ቦታ እየረገጡ ነው። የትኛውን ጥርት ያለው አቋም የሚለው ግን ግልጽ አይደለም። የሆነ ሆኖ ግን ፋኖን አስመልክቶ አንድነቱን አስመልክቶ የተናገረው ነገር ግን በጣም የምስማማበት ነው። ለድርድር የተመቸ አካሄድ ነው። ይሄን ድርድር የሚለውን ነገር ግን ይቀበሉታል ወይ እነዚህ ከብድ ጋር አንደራደርም የሚሉት ሰዎች ይቀበሉታል ወይ የሚለው ግን በጣም አጠያያቂ ጉዳይ ነው። ይህንን ጉዳይ ለማሻገር ነው ዛሬ ይህንን ፕሮግራም ወደ እናንተ ለመስራት ያስፈለገን። ውድ ቤተሰቦቻችን ምን ትላላችሁ እናንተ? አንድ መሆናቸው ይቀጥላል ወይስ ይቋረጣል? አንድ በመሆናቸው ምክንያት ለድርድር የተመቸ ፈርታይል ግራውንድ ይሆናል ወይ ድርጅቱ አንድ መሆኑ? እስክንድር ነጋ ይሄ ቦታ ይገባዋል ወይስ አይገባውም? ኤርሚያስ እንዳለው አምልጦ ይውጣ ወይስ እዛው ውስጥ ሆኖ ደግሞ ለሌላ ስራ ቢሰራ ጥሩ ነው? ስትራቴጂ ምናምን የሚባለው ቦታ ሲመጥነዋል ወይ? ምን ትላላችሁ እናንተ ውድ ቤተሰቦቻችን? የትኛውንም ሀሳብ አስተያየቶቻችሁን በጨዋነት እንድታጋሩን እንጠብቃለን። ከታች ባለው የሀሳብ መስጫ ሳጥን በኩል ይህን ልታደርሱን ትችላላችሁ። ከኛ ጋር ለነበራችሁ ቆይታ ግን እጅግ አድርገን እናመሰግናችኋለን። የዛሬው ፕሮግራማችንን እዚህ ላይ እናበቃለን። አማሃ ደገፋ ነበርኩኝ። ቻናላችንን ሰብስክራይብ አድርጉ፣ የደወል ምልክቱን ተጫኑልን። ቪዲዮቻችንንም ሼር እና ላይክ በማድረግ ብዙዎች ጋር እንድታደርሱልንም በጣም በአክብሮት እንጠይቃለን። የዛሬውን አበቃን። በሚቀጥለው ፕሮግራም በሌላ ርዕሰ ጉዳይ እንጠብቃችኋለን። ጤና ይስጥልን።